አላህ ከአርሽ በላይ ነው የምትሉ ከሆነ አርሽን ከመፍጠሩ በፊት የት ነበር ይላሉ። አሁን ይህን ጥያቄ ያነሱ ሰዎች ትክክለኛ ምላሽ ፈልገው ከሆነ መጀመሪያ መጠየቅ ያለባቸው እነሱ ናቸው። እዚህ ላይ አላህ አርሽን ከመፍጠሩ በፊት የት ነበር ለሚለው ጥያቄ መልስ የሚሰጠው ከአርሽ በፊት ምን እንደነበረ መጥቀስ ይችላሉ። ለምን የት ወይም አይነ የሚለው ቃል ደላለቱን ዐለል መካን ቦታን ነው የሚጠቁመው፣ ከቦታ ጋር ተያይዞ ነው የሚመጣው። አላህ የት እንደነበር ማወቅ የሚፈልግ ሰው ከአርሽ በፊት የት ነበረ ካለ ከአርሽ በፊት ምን ነበረ ነው የመጀመሪያው ጥያቄ፣ ይንገረን ነው። አይ ከአርሽ በፊት ምንም ነገር የለም የመጀመሪያው መክሉቅ አርሽ ነው፣ ከአርሽ በፊት ምንም ነገር አቅጣጫም ቦታም የለም ከተባለ የት የሚለውን ጥያቄ መነሳት የለበትም፣ ከመነሻው አስተሳሰቡ ውድቅ ይሆናል ነው። ሁለተኛ ደግሞ ይህን ጥያቄ ሲያነሱ አላህ አርሽን ከመፍጠሩ በፊት የት እንደነበረ እኛ መመለስ አለመቻላችን አርሽን ከፈጠረ በኋላ ከአርሽ በላይ ሆነ የሚለውን እኮ ውድቅ ሊያደርገው አይችልም ለዛ ጥያቄ። ስለዚህ ምንድነው የጥያቄ ዓላማና ግቡ? አርሽን ከመፍጠሩ በፊት የት ነበር የሚለውን እኔ መመለስ አልቻልኩምና ምን ይሁን አርሽን ከፈጠረ በኋላ ከአርሽ በላይ ነው የሚለውን ውድቅ ያደርገዋል? አያደርገውም፣ ተቃራኒው ስላልሆነ ማለት ነው። ስለዚህ ጥያቄው ምንድነው? በራሱ ኤክስ የሆነ አካሄድ ነው። እነሱ አሁን ምንድነው የሚሉት? ነብያችን ሰለላሁ ዐለይሂ ወሰለም ካነ አላሁ ወለም የኩን ሸይኡን ገይሩሁ ወፊ ሪዋየትን ወለም የኩን ሸይኡን መዐሁ ብለዋል። እውነት ነው አላህ ነበረ ከእርሱ ጋር ወይ ከሱ በፊት ምንም ነገር አልነበረም። እኛም ከአላህ ጋር አብሮ የነበረ መክሉቅ አለ አላለም። አላህ የሁሉ ነገር ኻሊቅ ከሆነ ከሱ በኋላ የመጣ በሱ የተገኘ ነው እንጂ ከዛ ውጭ ያለው ከሱ ጋር አብሮት ያለ አይደለም። ግን ከቦታው ጋር የሚገናኝ ማስረጃ አይደለም። ወይም እነሱ እንደሚያስቡት መውጁዱን ቢላ መካን ለሚለው አስተሳሰባቸው ማስረጃ መሆን አይችልም። እነሱ አሁን የሚያምኑት አላህ አርሽ ላይ የለም አይደለም። ከመነሻው አላሁ መውጁዱን ቢላ መካን አላህ ያለ ቦታ ነው ያለው ይላሉ። ምን ማለት ነው ያለ ቦታ ነው ያለው? አብራሩ ሲባሉ ላ ኻሪጁን አን ሃዘል ዓለም ወላ ዳኺለሁ ይላሉ። ከዚህ ዓለም ውጭም አይደለም እዚህ ዓለም ውስጥም አይደለም አላህ። ወላ ተሕተሁ ወላ ፈውቀሁ ከታችም የለም ከላይም የለም። ወላ ሙተሲሉን ቢሃዘል ዓለም ወላ ሙንፈሲሉን አንሁ ከዚህ ዓለም ጋራም አልተገናኘም ከዚህ ዓለም ጋራም አልተለያየም ይላሉ። ምንድነው የዚህ ነገር ነቲጃው ሲባል የለም ነው። ለምን ከተባለ ማዕዱም የሆነ የሌለን ነገር ከዚህ በተለየ መልኩ በምን እንገልጸዋለን ታዲያ? እስቲ ፈጽሞ የሌለን ነገር ግለጸው ብትባል የለም ከማለት ውጭ አትገልጸውም። ከላይም ከታችም ከፊትም ከኋላም ከቀኝም ከግራም ከውስጥም ከውጭም የለም፣ አልተነካካምም አልተለያየምም ይላሉ። ይሄ ማለት የለም ከማለት ምንድነው የሚያመጣው? ደሊሉስ ከየት ተገኘ? መውጁዱን ቢላ መካን የሚለው ማስረጃ የለውም። እስቲዋእ ማድረጉ ምንም ማስረጃ የለውም። እስቲዋእ ማድረጉ ማስረጃ አለው። ባይሆን ምን ይላሉ ኢማም አቡ ጀዕፈር አጣሃዊ ረሂመሁላህ አቂዳቸው ላይ ሲናገሩ ወላ ተሕዊህ الجهات الست كسائر المبتدعات ብለዋል ይላሉ። ነገር ግን ይሄ ለነሱ ደሊል መሆን አይችልም። ምክንያቱም አቂዳቸው ላይ የገለጹት አያካብቡትም ነው። ወላ ተሕዊህ አያካብቡትም። አላህ ላይ ነው ስንል ላይ የሚባል ነገር አላህን አካቦታል ብለን እኛ እየገለጸን አይደለም። የሱ ዑሉውነት ሙጥለቅ ነው፣ ያልተገደበ ነው፣ ከሁሉ በላይ ያለ ነው። ሌላን ነገር ግን ከላይ ነው ብለን ስንገልጸው ኒስቢይ ነው፣ አንጻራዊ ነው። ለምሳሌ አላህ ሰማይን ከኛ በላይ እንደሆነ በቁርአን ይገልጸዋል አይደል? አወለም የንዙሩ ኢለ ሰማይ ፈውቀሁም ይላል። የሰማይ ፈውቅያነት ከኛ አንጻር ነው። ነገር ግን ኩርሲይና አርሽ ደግሞ ከሰማይ በላይ ናቸው። ይሄ ማለት ሰማይ ከየት ነው ያለው? ከታች ነው ያለው ማለት ነው። የመኽሉቃቱ የበላይነት ኒስቢይ አንጻራዊ ሲሆን የአላህ ዑሉውነት ግን ሙጥለቅ ነው፣ ያልተገደበ ፍጹም የበላይነት ነው። ወላ ተሕዊህ ያሉት ምንድነው? አላህን አያካብበውም። በዚህ ስር ተገድበው ከዚህ እስከዚህ ብለን ልንገልጸው አንችልም ነው በስድስቱ አቅጣጫዎች እንጂ አላህ ላ ዩሰፉ ብለው አይገለጽም ብለው አላመጡትም። በሐዲስም ተገልጿል እሱ ከላይ እንዳለ ማለት ነው። ስለዚህ እንደ ሹብሃት የሚያቀርቧቸው ነገሮች ምንድነው? አላህ ከላይ ነው ካልን ቦታ ልንሰጠው ነው። ቦታ ከሰጠነው ደግሞ ቦታ ከመፈጠሩ በፊት የነበረ ነው የሚለውን ነገር ይቃረንብናል። ይሄ እንዳይሆን እንዲህ ማድረግ አለብን የሚል ዒልመል ከላም የወለደው አስተሳሰብ የፍልስፍና ውጤት ሆኖ እንጂ መጀመሪያም ነሱ ነው አይደለም። ለዚህ ነው አቡል መዓሊ አልጁወይኒ ረሂመሁላህ እንደተለመደው ኹጥባ ለማድረግ ሚንበራቸው ላይ ወጥተው ካነ አላሁ ወላ መካን ወሁወ አልአን አላ ማ ዐለይሂ ካን ወደ ኢማም አሊ ብን አቢ ጣሊብ ረዲየላሁ ዐንሁ በስተት መንሱብ የተደረገው ኢማም አብዱልቃሂር አልበግዳዲ ረሂመሁላህ አልፈርቁ በይነ አልፊረቅ በሚለው ክታባቸው የጠቀሱትን ኢማም አብዱልመሊክ አልጁወይኒ ይህንን ሲናገሩ አቡ ጃዕፈር አልሐሚዳኒ የሚባል ሰው ነበር። ያ ኢማም አላቸው፣ ንግግራቸውን አቋረጠና ጉዳዩ እርሶ እንደሚሉት ከሆነ የአርሽን ጉዳይ ለጊዜው እንተወውና በውስጣችን ያለ አንድ ችግር አለ፣ ይህን ችግር የምናስወግድበትን መፍትሄ ይንገሩኝ አላቸው። እሱም ምንድነው? አንድም ስለ አላህ የሚያውቅ ዓሪፍ የሆነ ሰው በፍጹም የሆነ ነገር ፈልጎ አላህን ጠይቆ አያውቁም፣ በውስጡ የበላይነትን ፈልጎ እንጂ ከላይ መኖሩን አስቦ። ታዲያ ይሄ ነገር አላህ ከላይ ነው የሚለውን ውስጣችን የተቀበረውን እምነት በምን እናስወግደው ሲለው የዛኔ ነው ራሱን በጥፊ በእጁ መታና ሐየረኒ ሐሚዳኒ ሐየረኒ ሐሚዛኒ እንድዋልል አደረገኝ አጠራጠረኝ ብሎ ከሚንበሩ ላይ ወረደ የሚለው።
ስለዚህ ምንድነው አላህ የበላይ መሆኑ ብዙ ማስረጃ ሩቅ ሄደን ፈልገን የምናመጣለት ጉዳይ ሳይሆን ፊጥሪ ነው። ከላይ አይደለም የሚለው ግን ከጊዜ በኋላ የመጣ የፍልስፍና አስተሳሰብ መሆኑን የምታውቀው ምንድነው ይሄ ላይ ብቻ ነው ተቃውሞ የተነሳው። አላህ ከታች አይደለም የሚል ፍርቃ ተነስቶ ያውቃል? ክርክሩ አጀንዳ ሆኖ አያውቅም። ከውስጥም ወይም ከውጭ ወይ ከቀኝ ከግራ የሚል የለም። ሁሌ ዑሉው ላይ መነሳቱ ዑሉው አስል እንዳለው ያሳያል ማለት ነው። ክርክር የሚነሳው አስል ባለው ነገር ላይ ስለሆነ ነው። ያኛው ግን ክርክር ለክርክር ደረጃ አለመብቃቱ ከመነሻውም ራእዩ ተቀባይነት የሌለው ነው። ስለዚህ የአላህ የበላይነት ክርክሩ በራሱ እንደ ደሊል ሊታይ ይችላል። አላሁ አዕለም።